ኢድ አልፈጥር በዓል ምክንያት በማድረግ ህብረተሰቡ ግዢ ሲፈጽም ጥንቃቄ ሊያደርግ እንደሚገባ ተገለጸም። 1447ኛውን የኢድ አልፈጥር በዓልን በማስመልከት የምስራቅ ጉራጌ ዞን ፖሊስ መምሪያ ለማህበረሰቡ የጥንቃቄ መልእክት አስተላልፏል። ለበዓሉ ዝግጅት ህዝበ ሙስሊሙ በግብይት ወቅት የሐሰተኛ የብር ኖቶች ዝውውር፣ ማጭበርበሮች እንዲሁም ሸማቹ በሚጠቀምባቸው የምግብ ተዋጽኦች ላይ ባዕድ ነገር ተቀላቅለው ወደ ገበያ ይዘው የሚወጡ ግለሰቦች ሊኖሩ ስለሚችሉ በግብይት ወቅት ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ መምሪያው መልእክት አስተላልፏል። እንዲሁም በበዓላት ወቅት ሊከሰቱ የሚችሉ የእሳት አደጋና ሊኖር የሚችለው ከፍተኛ የትራፊክ ፍሰት የተነሳ ህብረተሰቡ የትራፊክ አደጋ እንዳይከሰት ህግን በማክበርና ጥንቃቄ ማድረግ እንደሚገባ ማሳስቧል። የትኛውም ወንጀል ነክ የሆኑ አጠራጣሪ ነገሮች ሲያገኝ መረጃ ለፖሊስ በማድረስ ህብረተሰቡ የተለመደውን ትብብር እንዲያደርግም ተጠይቋል። የዞኑ አንጻራዊ ሰላምን ለማጽናት ፖሊስ ከሚመለከታቸው አካላት ጋር በትኩረት እየሰራ ነው እየተባለ ሲሆን ህብረተሰቡም የሰላም ዘብ በመሆን የበኩሉን ድርሻ እንዲወጣ ተጠይቋል። በተያያዘ ዜና የቡታጅራ ከተማና የወልቂጤ ከተማ አስተዳደር ፖሊስ ከሰላምና ጸጥታ ጽሕፈት ቤት ጋር በመተባበር 1447ኛው የኢድ አልፈጥር በዓል በሰላምና በድምቀት እንዲከበር ዝግጅት ማጠናቀቃቸውን አስታውቋል። ህዝበ ሙስሊሙ ግብይትን በሚፈጽምበት ወቅት በጥንቃቄ ማከናወን ከስርቆትና ሌሎች የወንጀል እንቅስቃሴዎች በማያጋልጥ ሁኔታ መሆን እንዳለበትና በሚያደርገው ዝግጅት በቤት ውስጥና ከቤት ውጭ የሚሰሩ ስራዎችን በጥንቃቄ ጉድለት ሊከሰቱ ከሚችሉ አደጋዎች በመጠንቀቅ ሊሆን እንደሚገባም ጠቁሟል።